ወንጌልን ብትሆን ያለ ኦሪት ክርስቶስ ቢሆን ያለ ሙሴ ጥምቀትም ቢሆን ያለ ግዝረት ሊሆን የሚችል ነገር ተጨማሪ የተስፋ ልጆች እኛ ነን ቃል ኪዳን የተገባልን ተስፋ የተሰጠን እኛ ነን እንጂ አሕዛብ ደግሞ ምን አገባቸው ብለው ያስቡ ስለነበረ የአሕዛብን መምጣት በብርቱ ተቃውሞታል። ፈጽሞ ሊቀበሉት ያልቻሉት ነገር ቢኖር እሱ ነው። ነገሩ መብል መጠጥ ደስ ያሰኛል አይደል? ሐዋርያትም ደስ የሚሰኙት ምዕመናንን ባጠመቁ ቁጥር ነበረ። በክርስቶስ የሚያምኑ ሰዎች ሲበዙላቸው ደስታቸው እጅግ በጣም ብዙ ነበር። ኦሪት ሁሉም መቀደስ ስለማትችል ለአብርሃም ልጆች ብቻ የተሰጠች ሕግ ሆና ነበር የቀጠለችው ማለት። በሐዋርያትም መካከል ዝምታ ይታይ ነበር፣ ለአይሁድ እንጂ ለአሕዛብ መትጋት አይታይም ነበር። ለምን? ዓመቱን በኢየሩሳሌም እንዲቆዩ ታዘውም ስለነበረ በዚያች ዓመት ላይ ከአይሁድ በስተቀር ያጠመቁት ያሳመኑት ማንም ሰው ስላልነበረ ነው። መንፈስ ቅዱስ በአሕዛብ ላይ መውረዱ፣ ለአሕዛብም ክርስትና መሰበኩ፣ ሕገ ወንጌል መሰጠቱ አይሁድን ደስ አላሰኛቸውም። ለምን ካላችሁኝ መሲሁን ሲጠብቁ የኖሩትና ይጠብቁት የነበረው መሲህ ለቤተ እስራኤል ብቻ የሚወለድ ነበር ይመስላቸው ነበር። በአይሁድ መካከል ለተወለደው የአይሁድ ንጉሥ እጅ መንሻ ሲያቀርቡለት በዚያ ቀን እርቅ እንደተፈጸመና እርቅ እንደተወጠነ አላዩም ነበር ወይም አላስተዋሉም፣ ልብ አላሉትም ነበር ማለት ነው። ያንን ታሪክ ረስተው ሙሴንም ያለ ክርስቶስ፣ ኦሪትንም ወንጌልንም ያለ ኦሪት፣ ጥምቀትንም ያለ ግዝረት እንዴት አድርገን ልንቀበል እንችላለን? ይሄማ ሊሆን አይችልም። ይህም ብሎ ይህን አትብሎ አንላቸውም ነው ያሉት። በኦሪቱ እንደተጻፈ አይሁድ ለምደውታል፣ ስርዓት አድርገውት አድገውበታል። አረማውያን ግን ይሄን አያውቁት ስለነበረ እንዳይጨነቁ እንዳይቸገሩ ብለው አባቶቻችን ራርተው አገዛዝም እንዳቀለሉላቸው እንረዳለን ማለት ነው። በመላው ዓለም ካሉ ሰዎች ቀድሞ ክርስትናን የተቀበለውና የሰበከው ግን ይሄ ኢትዮጵያዊ ጃንደረባ ነው። ከአፍሪካም ምድር ወጥቶ ሌሎች ሀገራትም ላይ ሲሰብክ እንደነበረ ከዚያ በኋላ የቤተ መንግስት ስራውን ትቶ የወንጌል አገልግሎትን ስራው አድርጎ እንደቀጠለ ነው የሚያሳየው። ማለት የኢትዮጵያ ቤተክርስቲያን በቀደመው ዘመን ብሉይ ኪዳንን አጥብቃ አምና ይዛ የተገኘች፣ ያ ማለት ከአምልኮተ ጣዖት ራሷን ጠብቃ የክርስቶስን መምጣት ስትጠባበቅ የኖረች የክርስቶስ እጮኛ ናት ማለት ነው። ያንን የተገፈፈ ቆዳ የሌለውን ሰውነቱን ጨው ነሰነሱበት። ይሄ ያለውን ጥዝጣዜ ተመልከቱት። ትንሽ ቁስል እንኳን ምን ያህል እንደምታስጨንቀን ስለምናውቀው ማለት ነው። ከዛ በተጨማሪ ደግሞ ጨው ነስንሰውበትም ዝም አላሉ። በጎች እንዲልሱት አደረጉት ይላል። ስጋውን ቦርብረው አጥንቱ እስኪታይ ድረስ አሰቃዩት። እነዚያ በጎች ደግሞ ማለት ነው ጨውን ሲሉ እዚህ አካባቢ ላይ የወዳደቁ የሙታን አጽሞች እየተነሱ ሰላም ለከ ወቅዱሱ ለእግዚአብሔር ሐዋርያሁ ለክርስቶስ እያሉ ይሰግዱለት ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ ለሁላችሁም በእግዚአብሔር ስም ሰላምታ አቀርባለሁ። እንደምን ሰነበታችሁ? ልዑል አምላክ ያው እግዚአብሔር በቸርነቱና በምሕረቱ ጠብቆ እስከዚህ ሰዓት ድረስ ስላቆየን ለስም አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሆንልን። ባለፈው ክፍለ ጊዜ ቤተክርስቲያን በአይሁድ መካከል የገጠሟትን ፈተናዎች አስመልክቶ ነበረ ስንነጋገር የነበረው። እንዴትም እንደሰፋች ከባለ 50 ጀምሮ ማለት ነው ሐዋርያት አገልግሎት ከጀመሩባት ከባለ 50 ቀን ጀምሮ ጰራቅሊጦስ ከምንለው ቀን ጀምሮ ማለት ነው እንዴት እየሰፋች እንደሄደች እና ማህበሩም ከ120 ቤተሰብ እንደገና ወደ 8000 ማህበር አድጎ እንደነበረ ቁጥራቸው ጨምሮ እንደነበረ በመጀመሪያው ቀንም በዓለ ሰዊት በሚባለው ቀን የመጀመሪያውን የወንጌል እሸት ቤተክርስቲያን ለምዕመናን አቅርባ ያቀመሰችበትና 3000 አማኞችንም በአንድ ቀን በአንድ ስብከት ያገኘችበት ዕለት መሆኑን ነበር ስንነጋገር የነበረው። ዛሬ ደግሞ ከዚያ የቀጠለውን እንግዲህ ይዤላችሁ ቀርቤያለሁ። ስለምትከታተሉ እና በደንብ ስለምታዳምጡን ሀሳባችሁንም በኮሜንት መስጫው ላይ ስለምትሰጡን እጅግ አድርጌ አስቀድሜ ማመስገን እፈልጋለሁ። የዛሬው ርዕሳችን የአይሁድ ተቃውሞ በቤተክርስቲያን ላይ የሚል ነው የምናነሳው ማለት ነው። በአይሁድ ዘንድ በቀጥታ ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስም ለስም አጠራሩ ክብር ይግባውና በነበረበት ጊዜ በቀጥታ ተቀባይነት እንዳላገኘ በወንጌል ውስጥ የምናነባቸው ታሪኮች በቂ ማስረጃዎቻችን ናቸው። ለዚህ እንደ ምክንያት የሚጠቀሱ ነገሮችንም ባለፈው በክፍል 2 መርሃ ግብራችን ላይ ይመስለኛል አይተናል። ያ ማለት የቤተክርስቲያን ምስረታ ወይም ቤተክርስቲያን በዘመነ ክርስቶስ የሚለውን ክፍል ባየንበት ላይ ማለት ነው። እዛ ላይ በደንብ ማየት ትችላላችሁ። ብዙ ምክንያቶች ሊጠቀሱ ስለሚችሉ ማለት ነው። ዛሬ ደግሞ የተነሳው እንግዲህ ከዚያ አንዳንዱ ተቃውሞ ከዚያ የቀጠለ ነው። ግን አንዳንዱ ደግሞ
ካለማወቅ ይሄ በአይሁድ ዘንድ የነበረው ግብዝነት እንዳለ ስለነበረ ማለት ነው አብሯቸው ስለቀጠለና ወደ ወንጌልም ሲመጡ አብሮ ለመምጣት ትግል ያደርግ ነበረ። ያ ግብዝነት ወንጌል እንዲህ አይነት ነገር አይስማማትም። አስቀድሞ ባለቤቱ መድኃኒታችን ኢየሱስ ክርስቶስም የመጣበት መንገድ ያስተማረበት መንገድ ስንመለከተው ግብዝነትን የሚጸየፍ ነው። ከዚያም ለደቀ መዛሙርቱ ራሱ ያስተማራቸው ታቀቡ እምብሆሙ ለፈሪሳውያን ነው ያላቸው። ከፈሪሳውያን እርሾ ተጠበቁ ማለቱ ነው። የፈሪሳውያን እርሾ ምንድነው? ግብዝነታቸው ነው። እንግዲህ ከዚያ እንዲጠበቁ እያስተማራቸው ስለነበረ ደቀ መዛሙርቱን አሁን ቤተክርስቲያን ያንን ተሸክማ ልትቀጥል የምትችል ቤት አይደለችም፣ እንደቀደመው ዘመን ማለት ነው። እና አንዱ የቤተክርስቲያን ላይ ተቃውሞ እንዲያነሳሱ ያደረጋቸው ነገር እሱ ነው የነበረው። ያ ምንድን ነው ከተባለ የመጀመሪያው የተስፋ ልጆች እኛ ነን ብለው ያምኑ ስለነበረ፣ በእርግጥም ተስፋ የተሰጠው ለአብርሃም ነው። በሐዋርያት ሥራ ምዕራፍ 7 ከቁጥር 1 ጀምሮ ስንመለከት እስከ መጨረሻው ድረስ በተለይ እስከ ቁጥር 50 ድረስ ያለውን ስትመለከቱ ቅዱስ እስጢፋኖስ መልካም በሆነ አተራረክ ነው የተረከው። በዚያ ዘመን ለአብርሃምና ለልጆቹ የተገባውን ኪዳን ማለት ነው። እና ያ ተስፋ ለአብርሃም በቃል ኪዳን ተሰጠው እንጂ አብርሃም የተስፋይቱ ምድር ለመውረስ አልታደለም ነበር። ምድራዊቷን ርስትም እንኳን ቢሆን እንኳን ሌላው ቀርቶ ለመቃብር የሚሆን እንኳን ስፍራ ለራሱ አልነበረውም። በኦሪት ዘፍጥረት ምዕራፍ 23 ላይ እንደምናነበው ለሚስቱ መቃብር የሚሆን ርስት ስላልነበረው በዋጋው ገዝቶ ከኤሞር ገዝቶ ከሴኬም ልጆች ከነ ኤሞር ገዝቶ እንደቀበረ ነው እንግዲህ ምናየው ማለት ነው ታሪኩን። እና ቅዱስ እስጢፋኖስም አንድ ጫማ የምታክል መሬት እንኳን እግዚአብሔር አልሰጠውም ነበር ይላል። በእርግጥ ተስፋውን ግን ሰጥቶት ነበረ። አብርሃምን ያለ መሬት ተስፋ አጽንቶ አቆይቶታል። ጊዜው ሲደርስ ከ400 ዓመት በኋላ ግን የአብርሃም ልጆች የተስፋይቱ ምድር ለመውረስ ታድለዋል። ይሄ በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው እውነት ነው። እስራኤል ከግብፅ ከወጡ በኋላ ማለት ነው የአብርሃም ተስፋ የተፈጸመው። ይሄን ተስፋ ያውቁ ስለነበረ እና እነዚህ ሰዎች የዚህ ተስፋ ባለቤቶች እኛ ብቻ ነን ብለው ያምኑ ስለነበረ የአህዛብን ወደ ክርስትና ጠጋጠጋ ማለት አልወደዱትም ነበር። ባለፈውም ክፍል ላይ አንስቼላችኋለሁ። አንዱ ሐዋርያትን ይቃወሙበት የነበረው ምክንያት አህዛብን ያስጠጉ ስለነበረ ነው። እንዲያውም ባለፈውም ክፍል ላይ እንዳነሳ ነው ወደ አይሁድ ቤተ መቅደስ እየገቡ ይጸልዩ ስለነበረ ራሳቸው አባቶቻችን ሐዋርያት ይዟቸው መግባት ሁሉ ጀምረው ነበር። አንዳንድ ቦታ ላይ አህዛብንም ይዘው መግባት ሲጀምሩ ይሄ መደበላለቅ ይሄ ጠጋጠጋ ማለት ምንድን ነው የሚል ተቃውሞ ከብርቱዎች አይሁድ ተነስቶባቸው ነበረ ነው የሚለው። በመጀመሪያ በክርስቶስ ምክንያት የጠሏቸው መጥላት አለ። ከዚያ ሲቀጥል ደግሞ ይሁን በቃ ብለው ክርስቶስን የተቀበሉ ወንጌልን ያመኑ ሰዎችም እንኳን ቢሆን ይሄን ግብዝነታቸው መተው አልቻሉ። ምክንያቱም ወንጌልን ብትሆን ያለ ኦሪት ክርስቶስ ቢሆን ያለ ሙሴ ጥምቀትም ቢሆን ያለ ግዝረት ሊሆን የሚችል ነገር አይደለም ብለው ያስቡ የነበሩ ናቸው። ከዛ በተጨማሪ የተስፋ ልጆች እኛ ነን፣ ቃል ኪዳን የተገባልን ተስፋ የተሰጠን እኛ ነን እንጂ አህዛብ ደግሞ ምን አገባቸው ብለው ያስቡ ስለነበረ የአህዛብን መምጣት በብርቱ ተቃውሞታል። ፈጽሞ ሊቀበሉት ያልቻሉት ነገር ቢኖር እሱ ነው የነበረው ማለት ነው። እና አንዱ በቤተክርስቲያን ላይ ጫና የፈጠረው ተቃውሞ ይሄ ነው የነበረው። የተነሳው በዚህ ምክንያት ነው የነበረው። አህዛብ እንዴት ሊገቡ ይችላሉ የሚል ስለነበር በእርግጥ አንዳንዴ በደቀ መዛሙርቱም ዘንድ የሚታዩ ፍርሃቶችና ዝምታዎች ነበሩ። አሁን በሐዋርያት ሥራ ምዕራፍ 10 ላይ የምንመለከተው ቆርኔሌዎስ ነው እንግዲህ ከአህዛብ የመጀመሪያው ብለን ልንጠራው የምንችለው። ምናልባትም በኋላ የምንመጣበት የኢትዮጵያዊ ጃንደረባ ራሱን የቻለ ታሪክ አለው። ግን በቤተ ጣዖት ከነበሩት እና አምልኮተ እግዚአብሔርን ከማያውቁ ከነበሩ ሰዎች መካከል ተመርጦ ከመጡት የመጀመሪያ የምናደርገው እንግዲህ ቆርኔሌዎስን ነው። የሐዋርያት ሥራ ምዕራፍ 10 እና ምዕራፍ 11 ላይ ነው ታሪኩ የተመዘገበው። ይሄን ሰው መንፈስ ቅዱስ ለጴጥሮስ በራእይ አስቀድሞ ነግሮ ነው የእግዚአብሔር መልአክ መጥቶ ለቆርኔሌዎስ ተገልጦለታል። ቆርኔሌዎስ እጅግ መልካም ሰው እንደነበረም ተመዝግቧል። ምጽዋትንና ጸሎትን ያዘወትር የነበረ ሰው እንደነበረ የሚነገርለት በመጽሐፉ የተጻፈለት ማለት ነው። ለዚህ ሰው የተገለጠለት መልአክ ወደ ኢዮጴ እንዲልክና ስምዖን ጴጥሮስ የተባለውን እንዲያመጣው እሱም የሕይወትን ቃል እንደሚነግረውና እውነተኛውን መንገድ እንደሚመራው ነግሮት ነበር የሄደው ማለት ነው። ምናልባትም የዚህ ሰው ጭንቀት የዚህ ሰው ጸሎት በዚያ ሰዓት እውነተኛውን መንገድ ምራኝ የሚል ሊሆን ይችላል።
ከዚህ የተነሳ ነው እንግዲህ መልአኩ መጥቶ ጸሎትና ምጽዋትህ በእግዚአብሔር ፊት ለመታሰቢያነት አረገልህ ብሎ ከነገረው በኋላ እውነተኛውን መንገድ ይመራውና ያዘጋጀው ዘንድ ደግሞ የላከለት ቅዱስ ጴጥሮስን ነው ማለት ነው። እንዲያመጣ ላከው። እሱን ራሱን አስመጣና ላከው። በኢዮጴ ከጫማ ከቁርበት ፋቂው ከስምዖን ቤት ታገኘዋለህ ብሎ ምልክቱን ነግሮ ነው የሰደዳችሁ ማለት ነው። በዚህ ምክንያት እንግዲህ መልአኩ እንደነገረው መልእክተኛ ልኳል። ለጴጥሮስ አስቀድሞ የእግዚአብሔር መልአክ በራእይ ሁሉን ነገር አሳይቶታል። እና ለጴጥሮስ ባሳየው ራእይ ውስጥ የምንመለከተው ከእሪያዎች መካከል ከማይበሉት እንስሳት መካከል እሪያውን እያሳየ ነው የሚለው። የመጣችው ሰፊ መጋረጃ ናት። ከላይ ስትወርድ የታየችው በአራት ማዕዘን የተያዘች ናት። በውስጧ ደግሞ የእንስሳት፣ የአራዊት፣ የአዕዋፍ ስዕል ተስሎባታል ይላል መጽሐፉ። ራእዩን ሲመለከት እንደዚያ ነው እና መልአኩ መጥቶ ጴጥሮስን እየቀሰቀሰ ምንድነው የሚለው? ጴጥሮስ ሆይ ተነስ፣ ይህንን ረድና ብላ ብሎ የሚያሳየው ግን እሪያውን ነው። ያ ማለት በኦሪቱ የተነቀፈውን መብል ነው ብላ ብሎ የሚያሳየው ማለት ነው። ይሄ ኦሪት ዘሌዋውያን ምዕራፍ 11 ላይ የተደነገገ የመብል ሕግ አለ። እዛ ሕግ ላይ እዛ ቦታ ላይ ያልተፈቀደውን የአውሬ መልክ እየጠቀሰ ሂድና አርደህ ብላ ብሎ ሲነግረው አልተቀበለውም ቅዱስ ጴጥሮስ። ለምን? ሐሰለከ ጊዜ ኢዋ ርኩስ ውስጥ አፉ ነው የሚለው። ጌታዬ ሆይ ተወኝ፣ ርኩስ ነገር ወደ አፌ ገብቶ አያውቅምና ብላ ትበለኝ እያለ ነው የሚነግረው። መልአኩ መልሶ ምን ይለዋል? ተንሥኦ ዘእግዚአብሔር አንጽሐ አንተ የታስተራኩስ፣ እግዚአብሔር ያነጻውን እግዚአብሔር የቀደሰውን አንተ ርኩስ ነው አትበል ብሎ ከከለከለው በኋላ ይሄን መልሶ መላልሶ ነግሮት እንዲበላ ማዘዞት ተነስቶ እንደገና ያችን መጋረጃ ተጠቅላ ወደ ሰማይ እንዳረገች ራእዩ ላይ ተመልክተናል ማለት ነው። ይሄንን ሊቃውንቱ ሲተረጉሙት ተነስ አርደ ብላ የተባለው አሕዛብን አጥምቅ ማለቱ ነው ብሎታል። ብላ ብሎ መናገሩ መብል መጠጥ ደስ ያሰኛል አይደል? ሐዋርያትም ደስ የሚሰኙት ምዕመናንን ባጠመቁ ቁጥር ነበረ። በክርስቶስ የሚያምኑ ሰዎች ሲበዙላቸው ደስታቸው እጅግ በጣም ብዙ ነበረ። ምክንያቱም ጌታ በወንጌል ላይ አጋንንት ስለተገዙላችሁና ሌላም ታምራት ስለተደረገላችሁ ደስ አይበላችሁ፣ ስማችሁ በሕይወት መጽሐፍ ላይ ስለተጻፈ ብቻ ደስ ይበላችሁ ብሏቸው ስለነበረ ነው። ሉቃስ 10 ላይ እንደምናነበው ማለት ነው። ስለዚህ ደስታቸው በምድራዊ ነገር ላይ የተወሰነ እንዳልነበረ እንረዳለን ከዚህ መመሪያ የተነሳ ማለት ነው። እና በክርስቶስ የሚያምኑት ከኃጢአት የሚወጡት ከጣዖት የሚላቀቁ ሰዎች ሲበዙላቸው ሐዋርያት እጅግ ደስ ይሰኙ ስለነበረ ብላ በሚል ይሄ በመብል በመጠጥ መስሎ መናገሩ ከዚህ የተነሳ ነው። እሪያ ብሎ መናገሩ ግን ወይም በማይበሉ እንስሳት መመሰሉ ለምንድን ነው? ከእንግዲህ በኋላ የሚበሉ የማይበሉ ርኩስ ቅዱስ ማለት ነገር የለም፣ ወንጌል የማትቀድሰው ምንም አይነት ዓለም ምንም አይነት ነገር የለም የሚል ነገር ነው። ኦሪት ሁሉም መቀደስ ስለማትችል ለአብርሃም ልጆች ብቻ የተሰጠች ሕግ ሆና ነበር የቀጠለችው ማለት ነው። የኦሪቱ ሊቀ ካህናት መቀደስ የሚችለው መስዋዕት ሰውቶ ማስታረቅ የሚችለው የአብርሃምን ዘር ብቻ ስለነበረ ነው። ለምን? ስልጣኑ የተገደበ ስለነበረ ነው። ኢየሱስ ክርስቶስ ግን በመሐላ ያልተቀበለው በዘር ሐረግ ያልወረሰው ክህነቱ የባህሪው ነውና ሁሉን ሊያነጻ የሚቻለው የሐዲስ ኪዳን ሊቀ ካህናት ሆኖ መጥቶልናል እና ሁሉም በኢየሱስ ክርስቶስ ስልጣን በኢየሱስ ክርስቶስ ደም መዳን መንጻት የሚችል መሆኑን ለማረጋገጥ ከማይበሉት እንስሳት መካከል ነው መርጦ ተነስ ይሄን አርደ ብላ ብሎ የነገረው ለዚህ ነው። በነገራችን ላይ በብሉይ ኪዳን ራሷ ይሄ ርኩስ ይሄ ቅዱስ ይሄ የሚበላ ይሄ የማይበላ ብላ መክፈል የቻለችው ሁሉን መቀደስን እንደማትችል ስለሚታወቅ ነው። ያ ማለት ለሁሉም ቅድስና የሚሰጥበት ዘመን አልደረሰም ነበር በዚያ ዘመን። አሁን ግን ለሁሉም ፍጥረት ቅድስና የሚሰጥበት እና እግዚአብሔር ሁሉን የሚያከብርበት ሁሉን የሚባረክበት ዘመን ደርሷል ለማለት እሪያውን ነው እንግዲህ ተነስና አርደህ ብላ ብሎ ያመለከተው እሱን ነው። ሊቃውንት ሲተረጉሙት ይህን እነ ቆርኔሌዎስን ሳትጸየፍ አጥምቃቸው ማለቱ ነው ብለው ተርጉመውልናል ማለት ነው። ስለዚህ እሪያ ተብሎ የተጠሩት በዚያ መጽሐፍ ላይ አሕዛብ እንደሆኑ ነው የምናየው። በዚህ መሰረት ነው እንግዲህ ተመርቶ ሄዶ ቅዱስ ጴጥሮስ ቆርኔሌዎስን አጥምቆ የመጣው ማለት ነው። ይሄንን ያነሳውላችሁ ለምንድን ነው? በሐዋርያትም መካከል ዝምታ ይታይ ነበር፣ ለአይሁድ እንጂ ለአሕዛብ መትጋት አይታይም ነበር። ለምን? ዓመቱን በኢየሩሳሌም እንዲቆዩ ታዘውም ስለነበረ በዚያች ዓመት ላይ ከአይሁድ በስተቀር ያጠመቁት ያሳመኑት ማንም ሰው ስላልነበረ ነው። በኋላ እንግዲህ በታዘዘው መሰረት በታየው ራእይ መሰረት በተገለጠው ራእይ መሰረት ሂዶ ቆርኔሌዎስን ለመጀመሪያ ጊዜ አጠመቀና ወደ ክርስቲያን ዓለም ውስጥ ጨመረው ማለት ነው። መንፈስ ቅዱስ በአሕዛብ ላይ መውረዱ ለአሕዛብም ክርስትና መሰበኩ ሕገ ወንጌል መሰጠቱ አይሁድን ደስ አላሰኛቸውም።
ለምን ካላችሁኝ መሲሁን ሲጠብቁ የኖሩትና ይጠብቁት የነበረው መሲህ ለቤተ እስራኤል ብቻ የሚወለድ ነበር ይመስላቸው ነበር። ባለማወቃቸው ክርስቶስ ከአህዛብ መወለዱን እንኳን ባለማወቃቸው ማለት ነው። ክርስቶስን እኮ ከወለዱ ሰዎች መካከል አህዛብ አሉበት። እስራኤል ግን ይሄንን አያስተውሉም ነበር። ግብዝነታቸውም ሊሆን ይችላል፣ ወይም ደግሞ የታሪክ እውቀት አለመኖራቸውም ሊሆን ይችላል። አልተመለከቱትም፣ ልብ አላሉትም ነበር ማለት ነው። በዚህ ምክንያት ለምን ለአህዛብ ወንጌል ይሰበካል በሚል ተቃውሟቸውን እንደቀጠሉ እንረዳለን ማለት ነው። የተወደዳችሁ ክርስቲያኖች አይሁድ ልብ ባለማለታቸው ነው እንጂ በኋላ እነ ቅዱስ ማቴዎስ ሲጽፉ አህዛብንም ለይተው አልተውም። የክርስቶስን የዘር ሐረግ ሲጽፉ ማለት ነው። ማቴዎስ በጻፈው የዘር ሐረግ ውስጥ ከምዕራፍ 1 ከቁጥር 1 እስከ ቁጥር 25 ድረስ ያለው ማለት ነው፣ እስከ ቁጥር 18 ድረስ ያለውን ስትመለከቱት የዘር ሐረግ ተጽፏል። በዚያ የዘር ሐረግ ውስጥ 3 የአሕዛብ ሴቶች ተጠቅሰዋል። ትዕማር፣ ሩት፣ ራኬብ የሚባሉ 3 የአሕዛብ ሴቶች ተጠቅሰዋል። እነዚህ እስራኤላዊ ደም የሌላቸው ወይም እስራኤላውያን ያይደሉ ናቸው። እስራኤል በልዩ ልዩ መንገድ የተቀበለቻቸው ናቸው። በስደት የመጡ አሉ። ከግብፅ ፈልሰው በመጡ ጊዜ በእንግድነታቸውን በመልካም አቀባበል ስለተቀበሏቸው ያስጠጓቸዋሉ። ወይም በሌላ መንገድ በጋብቻ ደግሞ ትዕማር በጋብቻ የመጣች ናት። ራኬብ ከግብፅ ሲመጡ እንግድነታቸውን ስለተቀበለቻቸው በተለይም ደግሞ ሙሴ የላካቸውን ሰላዮች ስለተቀበለች የተደረገላት ቸርነት እስራኤላዊት እንድትሆን ወይም ከእስራኤል ጋር አብራ እንድትኖር መፍቀድ ነበረ። ከእስራኤላውያን ወልዳለች ማለት ነው። ከሰሎሞን የወለደችው ማለት ነው። እና እነዚህን ረስተው በኋላ ግን ወንጌልም እንዲጻፍ አንዱ ምክንያት ይሄ ነበር። በነገራችን ላይ ከቤተ አሕዛብም ከቤተ እስራኤልም እንደተወለደ ጌታ ለማጠየቅ ለማስረዳት በታሪክ ይህንን እውነት ማስረዳት ስለፈለጉ ነበረ አባቶቻችን ወንጌልን የጻፉት ማለት ነው። እና የቀላል ጉዳይ አልነበረም። በወቅቱ አከራካሪ ጉዳይ ነበር። እንዴት አሕዛብ ወደ እግዚአብሔር ተጠርተው ሊመጡ ይችላሉ የሚል ምልከታ የነበራቸው ሰዎች ቀላል አይደለም የነበሩት። እና እንዲያውም ቤተ መቅደሱን ሁሉ አረከሱብን ብለው በወቅቱ የነበሩ አይሁድ ክፉኛ ሐዋርያትን ተቃውሟቸዋል ማለት ነው። ይሄ አንዱ የክርክር መንስኤ ነው የነበረው ማለት ነው። በተጨማሪም በአሕዛብና በእስራኤል መካከል ሰላም ኖሮ አያውቅም ነበረ። ከግብፅ ሲወጡ ፈርዖንንና ግብፃውያንን አጥፍተው መጡ። በመካከልም ደግሞ እነያው ሲሆንንና ሌሎችን ነገስታት እየተዋጉ ድል እየነሱ መጡ። አገራቸውን ከመጡ በኋላ ኢሎፍላውያን ምን እንዳደረጓቸውና ሌላውም ነገር ባለፈውም አንስተናል። መጽሐፈ መሳፍንትን ብትመለከቱ የምትረዱት ታሪክ ነው። ስለዚህ በአሕዛብና በእስራኤል መካከል ከጦርነት በስተቀር ሰላም አልነበረም። ከጥላቻ በስተቀር ፍቅር አልነበረም። ይሄም አንዱ ምክንያት ነው። እንዴት እነሱና እኛን ሊያዋሃድ የሚችል ነገር ይኖራል ብለው ማለት ነው። ልብ ባይሉት ነው እንጂ ይሄም ቢሆን ማስረጃ ነበረ። አስቀድሞ ባለቤቱ ኢየሱስ ክርስቶስ በተወለደበት ዕለት ከፋርስ የመጡ ነገስታት ወይም ከሩቅ ምስራቅ የመጡ ነገስታት በአይሁድ መካከል ለተወለደው የአይሁድ ንጉስ እጅ መንሻ ሲያቀርቡለት በዚያ ቀን እርቅ እንደተፈጸመና እርቅ እንደተወጠነ አላዩም ነበር ወይም አላስተዋሉም፣ ልብ አላሉትም ነበር ማለት ነው። ያንን ታሪክ ረስተውታል። በነገራችን ላይ በቤተክርስቲያን ውስጥ ስንኖር እያንዳንዱ ነገር በትኩረት ካልተመለከተውና የምንረሳው ከሆነ ለአምልኮተ እግዚአብሔር ግዴለሾች የምንሆንበት ዘመን ልንደርስ እንችላለን ማለት ነው። እና እግዚአብሔር በእያንዳንዱ ጊዜ የሚያደርጋቸውን ነገሮች ልብ ብሎ መመልከት እንዲገባ ነው የሚያሳየው ማለት ነው። ይሄ አንዱ ነገር ነው የነበረው ማለት ነው። ከዛ በተጨማሪ ያልተገዘረ ወደ እግዚአብሔር ጉባኤ አይግባ፣ ቆላፍ ወደ እግዚአብሔር ጉባኤ አይገባም የሚል አቋም ነበራቸው። ሕግም እንደዛ ነበረቻቸው እና ወደ እግዚአብሔር ጉባኤ እንዳይገቡ ይከላከሉ የነበረበት አንዱ ምክንያት በዚያ ዘመን ያልተገዘረ ሰው ከገባ ወደ ቤተ መቅደስ ቤተ መቅደሱ ይረክሳል ብለው ያስቡ ስለነበረ ነው። እንዲያውም በዚህ ምክንያት ይሄን ምክንያት አድርገው እንዳይጠሉት ብሎ ቅዱስ ጳውሎስ ጢሞቴዎስን ሲያስከትለው ገዝሮ እንዳስከትለው ሁሉ ተጽፏል ማለት ነው። እና ጢሞቴዎስም ወገዘሮ በእንተ ቅፍት አይሁድ ነው የምንለው። አሁን ጢሞቴዎስ በአንድ ጎን አይሁዳዊ ቢሆንም በሌላ ጎን ግን አረማዊ ስለነበረ ያደገው አረማዊ ሆኖ በአረማዊ ጠባይ ነው ማለት ነው ያደገው። በዚያ ልማድ ስለነበረ አልተገዘረም። ቅዱስ ጳውሎስ ነው ሲያስከትለው ገዝሮ ነው ያስከተለው ይላል። የገዘረበት ምክንያት ግን አሁን ጳውሎስን ያክል ሐዋርያ ጥምቀት ያለ ግዝረት አይረባም አይጠቅምም ብሎ አስቦ አይደለም። ካጠመቀው በቂ እንደሆነ ያውቃል፣ ያምንማል። ያስተማረውም እንደዚያ ስለሆነ ማለት ነው። ግን በእንተ ቅፍት አይሁድ እንዳይሰናከሉ ብሎ ያደረገው እንደሆነ ተጽፏል ማለት ነው። በነገራችን ላይ መምህራን ስለ ሕዝብ ክብር ሲባል ወይም ምዕመናን እንዳይሰናከሉ ብለው ሊያደርጉት የሚችሉ
ህጉ ግን የማይከለክል ነገር ሊኖር ይችላል። እንደዚህ አይነት ነገር ሊኖር ይችላል። ህዝቡ እንዳይሰናከሉ ብለው በማሰብ ዝም የሚሉት ችላ የሚሉት ነገር ሊኖር እንደሚችል ማሰብ ይገባል። ቅዱስ ጳውሎስ ያደረገው ይሄ ነው። እንደውም በሐዋርያት ሥራ ላይም እንደተመዘገበው ቅዱስ ጳውሎስ ራሱን ሁሉ የተላጨበት ጊዜ አለ። ወተላጸ በክንክራውስ ክሌ ጊዜያት 2 ጊዜ ነው የተላጨው። እንደውም ለምን ብጻት ስመቦ ብጻት ነው የሚለው ብጻት ስለነበረ በወቅቱ ብጻት ሲኖርባቸው ራሳቸውን የመላጨት ባህል ነበራቸው እና ያንኑ ባህላቸውን ሳይሽርባቸው ወደ ወንጌል ሊያመጣቸው ስለፈለገ ራሱንም ተላጭቶ ይገባ እንደነበረ እንዲሁ ተጽፏል ማለት ነው። እና ከባህላቸው የተነሳ ይከላከሉ ነበረ። አንዳንድ ጊዜ ሐዋርያት እነሱን ደስ እንዲላቸው እንዳይቃወሙ ወንጌልን በዚያ ምክንያት የሚደናቀፈው የወንጌል አገልግሎት ስለሆነ የወንጌል አገልግሎትም እንዳይደናቀፍ በሚል ጢሞቴዎስን ገዝሮ እንዳስከተለው ሁሉ እንዲሁ ግዝረትን በይፋ የማይቃወሙበት ጊዜ ነበረ። ግን በመልእክቶቻቸው በተለይ በተለያዩ ሀገራት ከኢየሩሳሌም ውጭ ክርስትናው ከተስፋፋ በኋላ እንዲሁ በተለያዩ ሀገራት ተበትነው ይኖሩ የነበሩ አይሁድ አሁንም ተቃውሟቸውን ቀጥለዋል። ምን እያሉ ያልተገዘረ ወደ እግዚአብሔር ጉባኤ እንዴት ሊገባ ይችላል የሚል ተቃውሞ አንስተው ነበር። አሕዛብ እሺ ይመኑ ካላችሁ ይመኑ፣ ይምጡ ካላችሁ ይምጡ፣ ነገር ግን መገዘር አለባቸው። እንዴት ሆኖ ነው ሳይገዘሩ ወደ እግዚአብሔር ጉባኤ የሚገቡት የሚል ትምክህት ያዘለ ትምክህትን የተሞላ ንግግር ነበረቻቸው እና ሙሴንም ያለ ክርስቶስ ኦሪትንም ወንጌልንም ያለ ኦሪት ጥምቀትንም ያለ ግዝረት እንዴት አድርገን ልንቀበል እንችላለን? ይሄማ ሊሆን አይችልም የሚል ከፍተኛ ተቃውሞ ነበር። በተለይ በሮም ገላትያ የነበረው ሊነገር የማይችል ተቃውሞ ነው የነበረው በዚህ ምክንያት ማለት ነው። ይሄ ነው ዋናው ትልቁ ተቃውሞ ይሄ ነው የነበረው። ቆላሴስም ላይ ልክ እንደዚያው ስለ በዓላትን በተመለከተ አሁን አይሁድ መጽሐፍ አላቸው፣ ስርዓት አላቸው፣ የሃይማኖት ስርዓት ነበራቸው ማለት ነው። የሃይማኖት ስርዓት ስለነበራቸው የሚያከብሯቸው በዓላትም አብረው ነበሩ። መባቻ አለ፣ ሰርቀ ወርቅ የሚሉት አላቸው እና ሌሎችም በዓላት የፋሲካና ሌሎችም ትልልቆችም ትንንሾችም በዓላት የሚሏቸው ማለት ነው። አጽዋማትም አሏቸው፣ ወደ 9 የሚጠጉ አጽዋማት ነበሯቸው። ይሄን ሁሉ ስርዓት መጠንቀቅ አለባቸው። ካመኑም እንኳን ላይቀር ከመጡ አይቀር ይምጡ ካላችሁ ይሄን ሁሉ ስርዓት መሸከም መጠበቅ አለባችሁ የሚል ድምዳሜ ላይ ደርሰው ነበርና የመጀመሪያው ሲኖዶስ የተደረገበት አንዱ ምክንያት ይሄ ነው የነበረው። የ50 ዓመተ ምህረት ላይ የተደረገው ማለት ነው። የመጀመሪያ ያልኩት በብፁዕ አቡነ ጎርጎርዮስ ታሪክ አጻጻፍ ነው እንጂ ባለፈው እንደነገርኳችሁ በአቡነ ገብርኤል አተራረክ ደግሞ የመጀመሪያው ሲኖዶስ ተብሎ የሚጠራው የሐዋርያት ሥራ ምዕራፍ 1 ላይ ያለውና ማትያስን የመረጡበት ሲኖዶስ ነው ማለት ነው። ዞሮ ዞሮ እንግዲህ ቀኖና በማውጣት ይሆናል ይሄ መጀመሪያ ሊሆን የሚችለው እና ይሄ ቀኖና የወጣው ያም ጉባኤ የተሰበሰበው በምን ምክንያት ነው? በአሕዛብ ላይ እንዲህ አይነት ጫናዎች በርትተው ስለነበረ ነው። ከቤተ አይሁድ የመጡት የሚያስነሱት ተቃውሞ አሁን የሐዋርያት ሥራ ምዕራፍ 15ን በደንብ ይዩት እስከ ቁጥር 29 ድረስ ከቁጥር 1 ጀምራችሁ ስትመለከቱ የሚያሳየን እንዲህ አይነት ግጭት ተፈጥሮ በመካከላቸው ከዛ በኋላ ጳውሎስና በርናባስ መልእክቱን ይዘው ወደ ኢየሩሳሌም ፈጥነው መጡና ለሐዋርያት ጉባኤ ያቀረቡት ማለት ነው። እንዲህ ባለ መንገድ ችግር ገጥሞናል እባካችሁ ብለው መፍትሄ እንዲሰጣቸው ያቀረቡት አባቶቻችን ሐዋርያትም ተሰብስበው በያዕቆብ መሪነት ማለት ነው። ቅዱስ ያዕቆብ ባለፈው ክፍል ላይ ያነሳውላችሁ የጌታ ወንድም ተብሎ የሚጠራው ማለት ነው። አይሁድ በመጨረሻ የገደሉት እሱን እንዲህ አይነት ተቃውሞች በጣም እየበረቱ ሲመጡ በነገራችን ላይ ዋጋ አስከፍለዋል እና ያዕቆብን የገደሉበት አንዱ ምክንያትም ይሄ ስለነበረ ነው። ከቤተ መቅደሱ ጫፍ ላይ ነው ቁልቁል ነው የወረወሩት እና ከቤተ መቅደሱ ተራራ ላይ ያለች ቤተ መቅደስ ናት። ከዛ ቁልቁል ሲወረውሩት እንግዲህ በገደል ጥለውት የሞተ ሐዋርያ ነው ማለት ነው። እና ሐዋርያት ለመጀመሪያ ጊዜ ሹመውት የሄዱት ኢየሩሳሌም ላይ እሱን ነበረ። በሱ መሪነት ያ ጉባኤ ተካሄደና የሚወሰነው ውሳኔ ተወሰነ ማለት ነው። እንዲያውም ሲወስኑ ምንድን ነው ያሉት? አምነው በመጡ አሕዛብ ላይ ሸክም እንዳናከብድባቸው ብለው ነው አባቶቻችን ሐዋርያት የጀመሩት ማለት ነው። እና መጨረሻ ላይ በሕጋቸው በልማዳቸው ያደርጉ የነበረውን እንዲያደርጉ የፈቀዱላቸው አለ፣ እንዳያደርጉ ደግሞ የከለከሏቸው ነገር አለ ማለት ነው። ይህም ብሎ ይህን አትብሉ አንላቸውም ነው ያሉት። በኦሪቱ እንደተጻፈ አይሁድ ለምደውታል፣ ስርዓት አድርገውበታል። አረማውያን ግን ይሄን አያውቁ ስለነበረ እንዳይጨነቁ እንዳይቸገሩ ብለው አባቶቻችን ራርተው አገዛዝም እንዳቀለሉላቸው እንረዳለን ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ በቤተ ክርስቲያን መካከል ከፍተኛ ተቃውሞ አስነስቶ የነበረ ጉዳይ እንደነበረ መረዳት ይገባናል ማለት ነው።
ይሄ በእንዲህ እንዳለ ነው እንግዲህ ቤተክርስቲያን በልዩ ልዩ መንገድ ወደ አህዛብ ጆሮ ከመድረሷ በፊት ወይም ወደ አህዛብ ቤት ከመግባቷ በፊት አንድ ኢትዮጵያዊ ከኢየሩሳሌም ሊሰግድ እንደሄደ መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምረን ስንመለከት የምናገኘው ማለት ነው። ይሄ ሰው ጃንደረባው ተብሎ ነው እዛ ላይ የተጠራው። ጃንደረባው የሚለው ታማኝነቱን የሚያሳይ ቃል ነው። በገዛ ስሙ አይደለም የተጠራው፣ በግብር ስሙ እንደተጠራ ነው የተጻፈው። ይሄ የኢትዮጵያዊቷ ንግስት ህንደኬ ተብላ ለምትጠራው ኢትዮጵያዊት ንግስት አንድ ክፍል ገዥ ነበር፣ ወይም በጅሮንድ ነበር ይሉታል። የገንዘቧ ሁሉ ኃላፊ ማለት ነው። በጅሮንድ ማለት በዚያ ዘመን በቤተ መንግስት በገንዘብ ላይ ለሚሾሙ ሰዎች የሚሰጥ ሹመት ስለነበረ በጅሮንድነት ያገኘ ሰው እንደነበረ ነው የተጻፈው። ይህም በጣም ከፍተኛ ሹመት እንደነበርና በጣም ከፍተኛ ተአማኒነት የነበረው ሰው እንደነበረ መረዳት ያስችለናል ማለት ነው። ይሄ ሰው ወደ ኢየሩሳሌም ሄደው ሊሰግድ ነው። ያ ማለት በዓል ሊያከብር ነው። የፋሲካ በዓል እንደነበረም ታሪክ ጸሐፊዎች ጽፈውልናል። በተለይ የአውሳቢዮስን ታሪክ ስንመለከት ማለት ነው። ምናልባትም የፋሲካ በዓል ከሆነ 1 ዓመት ሊሞላው ጌታ ካረገ ከተነሳ 1 ዓመት ሊሞላው ጥቂት ሲቀረው የሄደ ይሆናል ይህ ሰው ማለት ነው። ብቻ ግን በዛው ዓመት ነው በ34 ዓመተ ምህረት ይሄ ታሪክ እንደተደረገ ይነግሩናል ማለት ነው ባለ ታሪኮች። እንግዲህ የመጀመሪያው ተጠማቂ ነው ይሄ ሰው ከቤተ አይሁድ ውጭ ማለት ነው። ከቤተ አይሁድ ውጭ የመጀመሪያው ተጠማቂ ይሄ ሰው ሳይሆን አይቀርም። አውሳቢዮስን የታሪክ መጽሐፍ ስንመለከት በ68ኛው ገጽ ላይ ስለዚህ ሰው አውሳቢዮስ በደንብ አድርጎ ጽፎልናል በታሪክ ማለት ነው። ይሄን ሰው እንዴት ነው የሚገልጸው አውሳቢዮስ ባለ ታሪኩ? ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚለው የትንቢት ቃል የተፈጸመው በዚህ ሰው አማካኝነት ነው ብሎ ይጠቅሰዋል ማለት ነው። እና ሙሉ የሆነ እምነት የነበረውና የመጀመሪያውም ተጠማቂ ከአይሁድ ውጭ በአይሁድ እምነት ውስጥ ያለ ሰው ቢሆንም በአይሁድ እምነት ውስጥ የነበረ መሆኑን በተለያዩ ነገሮች ማረጋገጥ እንችላለን። ከነዚያ መካከል እነዚህ 2 ወይም 3 ተጠቃሽ ናቸው። አንደኛው ለበዓል መሄዱ ነው። በአይሁድ ስርዓት ነው እንግዲህ ለበዓል ሄደው። ያን ጊዜ ኢየሩሳሌም ለመድረስ እኮ 4000 ማይል ያስጉዛል። ከዚህ ከኢትዮጵያ ተነስቶ ሲሄድ ማለት ነው ወደ 4000 ማይል ተጉዞ ነው ሄደው ማለት ነው። በዚያ ዘመን እንግዲህ በአየር መሄድ የሚቻልበት ዘመን አይደለም። ግን ደግሞ እንደ ባለስልጣንነቱ በሰረገላ ይሄድ እንደነበረ ተጽፏል። ከዚያ ባለፈ ግን ይሄ ሰው የእምነቱን ጽናትና ጥንካሬ ነው የሚያሳየው። ምክንያቱም በአይሁድ ስርዓት ለበዓል ወደ ኢየሩሳሌም ከሚሄዱ ሰዎች አንዱ ስለነበረ ነው። ሁለተኛው የኢሳይያስ መጽሐፍ ሲያነብ ስለተገኘ ነው። በአይሁድ ባህል፣ በአይሁድ ስርዓት፣ በአይሁድ እምነት ይኖር የነበረ ሰው መሆኑ የሚረጋገጠው አንዱ በዚህ ነው። ሲያነብ የነበረውን የኢሳይያስ መጽሐፍ እንደነበረ ሐዋርያው ቅዱስ ሉቃስ በጻፈው በሐዋርያት ሥራ ላይ ተመዝግቦልናል። ምዕራፍ 53 ላይ ያለውን ነው አንስቶ ሲያነብ የነበረው። ሶስተኛው ደግሞ ከአይሁዳዊ የሆነው ይሄ ሐዋርያው ፊልጶስ መጥቶ ወደ እርሱ ቀርቦ ሲያነጋግረውና ስለሚያነበው መጽሐፍ ሲጠይቀውም ቅን ምላሽ ነው የሰጠው። ያ ማለት አይሁድን በሚገባ ያውቃቸው እንደነበረ እና ከነሱ ጋር ለመተባበር ፈቃደኛ የነበረ ሰው እንደነበረ ነው የምንረዳው ማለት ነው። በዚህ መሰረት ይሄ ኢትዮጵያዊ ጃንደረባ እንግዲህ የመጀመሪያው ከሌሎቹ ዓለማት ቀድሞ እየተጠመቀ ሰው ሆኖ እናገኘዋለን። በዓለም ዙሪያ እንግዲህ መጀመሪያው ከቤተ አይሁድ ውጭ ማለት ነው በዓለም ዙሪያ አልወጣችም ነበር። ያኔ ባለፈው ክፍል እንዳየነው የጰራቅሊጦስ ዕለት የመጡ ሰዎች ከተለያዩ ዓለማት ይምጡ እንጂ አይሁድ ናቸው ራሳቸው በተለያዩ ዓለማት ፈልሰው ይኖሩ የነበሩ ስለነበሩና መጥተው በዓል ለማክበር የተሰበሰቡ ስለነበሩ ነው የተለያዩ ሀገራትን ስሞች ስንጠራ የነበረው። የተለያየ ቋንቋ የሚናገሩትም ከዚህ የተነሳ ነው። በሚኖሩበት ሀገር ቋንቋ ይሰሙ ስለነበረ ነው የሰሟቸው እነሱንም ማለት ነው። እና ዘራቸው ግን አይሁድ ነው። በመላው ዓለም ካሉ ሰዎች ቀድሞ ክርስትናን የተቀበለውና የሰበከው ግን ይሄ ኢትዮጵያዊ ጃንደረባ ነው። እንዲያውም ጀሮም የኢትዮጵያውያን ሐዋርያ ብሎ ነው የሚጠራው። የኢትዮጵያውያን ሐዋርያ ብሎ ይጠራዋል። አውሳቢዮስም አሁን በጠቀስኩላችሁ መጽሐፍ ላይ ደግሞ ስንመለከተው ይሄንን ሰው ምን ብሎ ነው የሚጠቅሰው? በተለያዩ ዓለማት ወንጌልን ለመስበክ የተላከ ሐዋርያ አድርጎ ነው የሚጠቅሰው ማለት ነው። እና የመጀመሪያው ተጠማቂ ከመሆኑ በተጨማሪ ለሌሎቹ ሰዎች ወንጌልን ለመስበክ የተላከ ከወገኖቹ ጀምሮ ማለት ነው የተላከ ሰው ነበረ። መጀመሪያ መጥቶ በአክሱም ቤተመንግስት ነው የሰበከው። ከዛ በኋላም ወደ ኑቢያ
ነው የተሻገረው ይሄ ሰው ማለት ነው። ወደ የመን መጥቷል። ከየመን ደግሞ ወደ ፐርሺያ ነው የተሻገረው። ከፐርሺያ ወደ ህንድ ሂዷል። ከህንድ ደግሞ ወደ ሌላ አንድ ደሴት ውስጥ የመጨረሻ ተብላ የምትጠራው ሲሎን ተብላ የምትጠራው ደሴት ላይ ነው የመጨረሻ እንዳስተማር የሚነገርለት። ከዛ በኋላ ግን በሰማዕትነት ነው መጨረሻ ላይ ያረፈው ማለት ነው። ለዚህም ከአፍሪካም ምድር ወጥቶ ሌሎች ሀገራትም ላይ ሲሰብክ እንደነበረ ከዚያ በኋላ የቤተ መንግስት ስራውን ትቶ የወንጌል አገልግሎትን ስራው አድርጎ እንደቀጠለ ነው የሚያሳየን። ምናልባትም ይሄ ሰው በዚያ ቀን መንፈስ ቅዱስ ወርዶለት ይሆናል ብለው የተናገሩም የጻፉም አሉ። በአንዳንድ ጥራዞች ላይ የሚል መረጃም አይቻለሁ። በአንዳንድ የመጽሐፍ ቅዱስ ጥራዞችም ላይ ለዚህም ሰው መንፈስ ቅዱስ ወረደለት የሚል ተጽፎ አይቻለሁ እና የሚል ንባብ ይገኛል ነው። ይሄን እንደዚህ ከሆነ በትክክልም ለሐዋርያት እንደተደረገው ለዚህም ሰው ጸጋ መንፈስ ቅዱስ ተሰጥቶታል። ከዛ በኋላ ለዚህም ነው በቤተ መንግስት አልቆየም፣ ወዲያውኑ ወደ አገልግሎት ነው የተሰማራው ማለት ነው። የወንጌል አገልግሎትን ሲሰራ የሞተውም ያረፈውም በዛው በአረማውያን እጅ ተይዞ በሰማዕትነት እንደተገደለ ነው የሚያሳየው ማለት ነው። እና የመጀመሪያው ኢትዮጵያዊ ሐዋርያ ወይም የመጀመሪያው የወንጌል አገልጋይ ኢትዮጵያዊ የወንጌል አገልጋይ ብለን ልንጠራው የምንችል ሰው ነው ማለት ነው። ይሄ ሰው እንዲህ ባለ መንገድ ነው እንግዲህ ከመላው ዓለም ተለይቶ የመጀመሪያውን የክርስትና እምነት የተቀበለ እንዲሁም የተጠመቀና ያስተማረ ሰው ኢትዮጵያዊ ሰው ሆኖ እናገኘዋለን። በትክክልም ኢትዮጵያ እጆቿን ወደ እግዚአብሔር ተፈጽሞላታል ማለት ነው። ምክንያቱም በዚያ ዘመን ኢትዮጵያ የብሉይ ኪዳንን መጽሐፍ ተቀብላ ክርስቶስን በመጠባበቅ ላይ የነበረች ሀገር ስለነበረች ማለት ነው። በክርስቶስ ምስብከት ውስጥ ከተጠቀሱ ሀገሮች መካከል በዋናነት ኢትዮጵያ ትገኝበታለች። ከሌሎቹ ሀገራት አሁን ከኢየሩሳሌም ውስጥ ካሉ ከተሞች ውጭ የተጠቀሰችው ኢትዮጵያ ናት። እንግዲህ ማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ የምናገኘው ማለት ነው። የንግሥተ አዜብ ትትነሳ ማኅሌተ ደይን ወትትፋታሕ ለዛቲ ትውልድ ብሎ የጠቀሳት የአዜብ ንግሥት በፍርድ ቀን ትነሳለች፣ ይችንም ትውልድ ትከራከራታለች። ወታስተሐፍራ ነው የሚለው እንዲያውም ተከራክራም ትረታታለች፣ ታሳፍራታለች ብሎ ለፍርድ ቀን ምስክርነት የተጠራች ሆና ተጠቅሳለች ማለት ነው። ንግሥተ አዜብ የኢትዮጵያን ቤተክርስቲያን ነው የምትወክለው። ያ ማለት የኢትዮጵያ ቤተክርስቲያን በቀደመው ዘመን ብሉይ ኪዳንን አጥብቃ አምና ይዛ የተገኘች፣ ያ ማለት ከአምልኮተ ጣዖት ራሷን ጠብቃ የክርስቶስን መምጣት ስትጠባበቅ የኖረች የክርስቶስ እጮኛ ናት ማለት ነው። በዚያ ዘመን መስዋዕተ ኦሪትን እየሰዋች ምኩራብ ኦሪትን አንጻ ሕጉን ተቀብላ የሙሴን ሕግ ተቀብላ እንዲያውም ጽላቱን ሳይቀር ማለት ነው ተቀብላ ክርስቶስን በመጠባበቅ ላይ የነበረች ታጥቃ ወገቧን ተጠባበቅ የነበረች ሀገር ናት ማለት ነው ኢትዮጵያ። ያን የተፈጸመላት እንግዲህ ኢትዮጵያውያን እንዲህ ባለ መንገድ ሲጠብቁት ስለነበረ አስቀድሞም የወንጌልን ፍሬ እንዲቀበሉ ያደረጋቸው ከዚህ የተነሳ ነው ማለት ነው። የአውሳቢዎስን አባባል ወይም የአውሳቢዎስን ታሪክ እለጥፍላችኋለሁ፣ እዚሁ ላይ ታነቡታላችሁ ማለት ነው። እና እንግዲህ ጃንደረባው እንዲህ ባለ መንገድ ነው ኢትዮጵያን ተስፋ እንዲፈጸምላት ያደረገው ነው። አይሁድም በኢትዮጵያውያን ኩራት እንደነበራቸውና በእምነት ይመስሏቸው ስለነበሩ መጻሕፍቶቻቸውን እንዲጠብቁላቸው አደራ ይሏቸው እንደነበረ በገድለ ቀውስጦስ የሚባሉ አንድ ጻድቅ ኢትዮጵያዊ ጻድቅ ናቸው። በእሳቸው ገድል ላይ ስንመለከት እናነባለን ማለት ነው። እንዲያውም ፋርስ ባቢሎን ተሰደው ይኖሩ በነበረ ጊዜ በዛው የተደረሱትን የነ ዳንኤልን እና ሌሎችንም መጻሕፍት ጨምሮ ከዛ በፊትም የነበሩትን መጻሕፍት ተቀብለው ሰብስቡ ያኖሩላቸው ኢትዮጵያውያን ናቸው። እንዲያኖሩላቸውም ይማጸኗቸውና ደብዳቤ ይልኩላቸው እንደነበረም ተጽፏል ማለት ነው። ስለዚህ ኢትዮጵያና አይሁድ ያን ጊዜም ይተባበሩ ነበረ። የሚተባበሩት ግን በሃይማኖት ጉዳይ እንደነበረና የሚያገናኛቸው የእግዚአብሔር ሕግ እንደነበረ እንረዳለን ማለት ነው። እንግዲህ እንዲህ ባለ መንገድ ደጅ ስትጠና ስትጠብቀው የቆየች ነው። ምንም አዲስ ነገር አይደለም። ለዚህም ነው ወዲያውኑ ጃንደረባው ፊልጶስን ካገኘ በኋላ ለመጠመቅ ጊዜ አልፈጀበትም። የሚተረጉምልኝ አላገኘውም፣ ተርጉምልኝ አለው። ከተረጎመለት በኋላ የሚተረጉምልኝ ሳይኖር እንዴት ላውቀው እችላለሁ ነበር ያለው። ተረጎመለት። ከተረጎመለት በኋላ ነዋማይ መኑ ይከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለው። ብታምንስ ተፈቅዷል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምንስ ተፈቅዷል ብሎ ወዲያውኑ ከሰረገላ ወርደው በውሃ እንዳጠመቀው መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ በመጽሐፍ ቅዱስ የተጠመቀ አማኝ ነው፣ በመጽሐፍ ቅዱስ የተመዘገበ አማኝ ነው ማለት ነው ኢትዮጵያዊ ጃንደረባ። እንዲህ ባለ መንገድ እንግዲህ ከቤተ አይሁድ ውጭ ክርስትናው
ሌሎችም እየተቀላቀሉበት እንደመጡ መረዳት እንችላለን ማለት ነው። እንዲህ ያለ ቀጠለ። እንግዲህ የኢትዮጵያዊ ጃንደረባን ታሪክ እንዲባጭሩ ደግሞ ከነገርኳችሁ እንዲህ ባለ መንገድ እየሰፋ እንደሄደ ነው የምንረዳው። ከዛ በኋላ እንግዲህ ባለፈው ታሪክም እንደነገርኳችሁ የወንጌልን አገልግሎቱን በደንብ ሰፋ ያደረገው ከእስጢፋኖስ ሞት በኋላ የተበተኑ ክርስቲያኖች ናቸው። ይሄ በሐዋርያት ሥራ ምዕራፍ 8 ላይ ተጽፎ የምናነበው ስደት ማለት ነው። በእስጢፋኖስ ሞት ምክንያት የተበተኑት ክርስቲያኖች በሄዱበት ቦታ ሁሉ የክርስቶስን ወንጌል ይሰብኩ ነበረ ተብሎ ተጽፏል። ነገር ግን ይሰብኩ የነበረው በፍርሃት ውስጥ ሆነው ስለነበረ ይሰብኩ የነበረው በዚያ ዘመን ይሰብኩ የነበረው ለአይሁድ ብቻ ነበር፣ ለወገኖቻቸው። ምክንያቱም በየሄዱበት ሀገር አይሁድን ያገኟቸዋል። የተስፋው ቃል እንደተፈጸመላቸውና ሙሴ በኦሪቱ ነቢያትን በትንቢታቸው የተናገሩለት መሲህ መምጣቱን መወለዱን እየነገሯቸው ነበር ማለት ነው። እና ካህናቱ እያጠመቋቸው ያላመኑትን የሚያሳምኑ የነበሩት ግን ሁሉም ናቸው፣ ምዕመናኑ ሁሉ ማለት ነው እንጂ ካህናቱ ብቻና ለዚህ አገልግሎት ተመርጠው የተላኩ ወንጌላውያን ብቻ አልነበሩም ይሰብኩ የነበሩት። በየሄዱበት ያመኑት ሁሉ ያመኑትን ወንጌል የእግዚአብሔርን ቃል ይሰብኩላቸው ያስተምሯቸው ነበር ይላል። ዛሬ ማን ለሰባኪ ብቻ እንደሰጠው የወንጌሉን አገልግሎት አላውቅም እንጂ ቤተክርስቲያን እንዲህ ባለ መንገድ ነው የሰፋችሁም የመጣችሁም። ያ ማለት ሁሉም በየደረሰበት ወንጌልን ሊሰብክ ይገባል። ይልቁንም ደግሞ ይላል ያኔ አህዛብ በጣም አስቸግሯቸው ነበረ፣ ሐዋርያትም ሲሰብኳቸው እነዚህም ደቀ መዛሙርት በየሄዱበት ቦታ ወንጌልን ሲሰብኩ አህዛብን ማሳመን ከባድ ነበር። ምክንያቱም አይሁድ ቢሆኑ በኦሪታቸው በትንቢታቸው የተነገረውን በመጽሐፋቸው ያለውን እየጠቀሱ ይሄ እዚህ ቃል ፍጻሜ ደርሷል ብሎ ማሳመን ይቻላል። አሕዛብ ግን እንደ ልባቸው የኖሩ ናቸው እና ይሄ በጣም ከባድና አስቸጋሪ ነበር። በነገራችን ላይ ሐዋርያትም የመጀመሪያውን የስብከት አገልግሎት ሲያደርጉ በምድረ አሕዛብ አንዱ አስቸጋሪ ነገር የነበረው እሱ ነው። ሁለት ነገር ባይረዳቸው ኖሮ፣ አንደኛው የክርስቲያኖች ፍቅር በዚያ ዘመን አኗኗራቸው በራሱ ሰባኪ ስለነበረ አያችሁ የክርስቲያኖችን ፍቅር እያሉ በፍቅራቸው እየተሳቡ ይመጡ የነበሩ ክርስቲያኖች በጣም ብዙ ናቸው። ከዛ በተጨማሪ ደግሞ እነሱን የረዳቸው ታምራት ነው። በአሕዛብ መካከል ይደረጉ የነበሩ ታምራቶች ሐዋርያት እንደ ልባቸው እንዲሰብኩ አድርገዋቸዋል ማለት ነው። ለምሳሌ አሁን የቶማስን ገድል ስንመለከት ህንድ ገብቶ ነው ያስተማረው። ህንድ እንደገባ አልተቀበሉትም። ወዲያውኑ ቆዳውን ገፈፉት ነው የሚለው። ቆዳውን ገፈፉት፣ እንደቆመ እንደ በግ አርደው ቆዳውን ገፈፉትና ቆዳውን እንደ ስልቻ አድርገው ሰፍተው በዛ ውስጥ አሸዋ ሞልተው እንዲሸከም አደረጉት። ተመልከቱት። ያንን የተገፈፈ ቆዳ የሌለውን ሰውነቱን ጨው ነሰነሱበት። ይሄ ያለውን ጥዝጣዜ ተመልከቱት። ትንሽ ቁስል እንኳን ምን ያህል እንደምታስጨንቀን ስለምናውቀው ማለት ነው። ከዛ በተጨማሪ ደግሞ ጨው ነስንሰውበትም ዝም አላሉ። በጎች እንዲልሱት አደረጉት ይላል። ስጋውን ቦርብረው አጥንቱ እስኪታይ ድረስ አሰቃዩት። እነዚያ በጎች ደግሞ ማለት ነው ጨውን ሲሉ። ከዛ በተጨማሪ አሁን ቆዳውን በቆዳው የተሞላውን ያንን አሸክሞት ይጓዝ በነበረ ጊዜ ደክሞት ሲያሳርፈው ወይም ሲያወርደው እዚህ አካባቢ ላይ የወዳደቁ የሙታን አጽሞች እየተነሱ ሰላም ለከ ወቅዱሱ ለእግዚአብሔር ሐዋርያሁ ለክርስቶስ እያሉ ይሰግዱለት ነበር ይላል። እና የሚነሱ ሙታን ስለነበሩ በዚያ ወቅት እነዚያን ሙታን ሲነሱ ያዩ አረማውያን በክርስቶስ ለማመን አልተቸገሩም ማለት ነው። በትክክልም ይሄ ሰው የሚሰብከው አምላክ እውነተኛ አምላክ ነው፣ እኛም የምናመልካቸው ጣዖታት ከንቶዎች ናቸው እያሉ ወደ ቤተ ክርስቲያን መመለስ የቻሉት አንዱ ምክንያት ነው። ዮሐንስንም ብትወስዱ ሮምና አሁን መልእክት የጻፈላት ለእግዚት ሮምና ብሎ የጻፈላት ያቺ ሴት በመጀመሪያ ያሰቃየችው ሴት ናት። በእሳት አንዳጅነት ነው ተቀጥሮ እሷ ቤት የገባው። ከዚያ ግን በተፈጠረው አጋጣሚ አንድ ልጇ ሞተባት። ልጇ ሲሞት ዮሐንስን ስታዩ በጥፊ መታቸው። እንዲ አስነሱልኝ ይባላል እንጂ ሰውን ይመቱታል ብሎ ተናገራት። ሰው ደግሞ ከሞተ በኋላ ከመቼ ወዲህ ነው የሚነሳለችው? ብታብኝስ አስነሳልሻለሁ አላት። በልጅን አስነሳለችው እና ልጇን ጸልዮ እንዳስነሳላት ነው እንግዲህ ገድሉ የሚነግረን ማለት ነው። ከዛ በኋላ ነው እንግዲህ ማስተማር የጀመረው። ተመልከቱት። ይህን ታምራት ሲደረግ በማን ኃይል ነው የተነሳው ሲባል የሞተው መሰከረ። ይሄ ሰው በጸለየው ጸሎት የዚህ ሰው አምላክ መጥቶ እኔን አዳነኝ ብሎ መሰከረ። ከዛም እዚያ የነበሩትን በጠቅላላው እሱ በሚያምነው አምላክ ቢያምኑና ቢቀበሉት ይሄ ታምራት የሚደረግላቸው እንደሆነ ሲነግራቸው አምነው እንደተቀበሉት መጽሐፉ
ይነግረናል ማለት። ገድለ ሐዋርያትን ብንመለከት ለዚህ በቂ ማስረጃ ልናገኝ እንችላለን እንጂ ታምራት ባይኖር በአሕዛብ መካከል ወንጌልን መስበክ በጣም አስቸጋሪ ነበር በዚያ ወቅት ማለት ነው። እና እነዚህ ጀማሪ ክርስቲያንም ስለነበሩ ምናልባት አሁን በእስጢፋኖስ ሞት ምክንያት የተበተኑት ክርስቲያኖች ለወገኖቻቸው ካልሆነ በስተቀር ለሌላው መስበክ ያልደፈሩት ምናልባትም ለዚህ ሊሆን ይችላል። ይሄም ሊሆን ይችላል አንድ ምክንያት ማለት ነውና አልሰበኩም። በተጨማሪም ግን ያ ቅድም ያልነው በመጀመሪያ የነገርኳችሁ ግብዝነት ስላለቀቃቸው ሊሆን ይችላል። እሱም ሊሆን ይችላል። ያልተገዘሩትን ሕግ ያልተጻፈላቸውን ጣዖት ሲያመልኩ የኖሩትን እነዚህ ሁሉም ባፊዎችን ብለው ሊሆን ይችላል። ሁሉም ባፊ ማለት ሁሉን የሚበላ ያገኘውን ሁሉ የሚበላ ኦሪት እንደተናገረችው ይሄ ይበላል ይሄ አይበላም ብሎ ከፍሎ የሚነግረው መምህር ስለሌለው ያገኘውን ሁሉ ሲበላ የነበረ አይሁዳዊ አረማዊ ማለት ነው። እና አሁን ይሄ ሁሉ እንዴት ሊሆን ይችላል ብለው አስበውም ሊሆን ይችላል። ብቻ አላስተማሩም ከወገኖቻቸው ውጭ ማለት ነው። ሐዋርያት በኋላ ወጥተው እስኪያስተምሩ ድረስ ማለት ነው። እንዲህ ባለ መንገድ ነው አገልግሎቱ የቀጠለው። እነዚያም በያሉበት ሰብከዋል። እነዚያ ክርስቲያን የሆኑት አይሁድ በራሳቸው በፍቅር ሲኖሩ ሲመለከቷቸው አንድ ሐሳብ አንድ ልብ ነበራቸው። ምክንያቱም አስቀድሞ አንድ ማህበር መመስረትን አስተምሯቸዋል ሐዋርያት ማለት ነው። ያላቸውን ገንዘብ በሙሉ አምጥተው ለሐዋርያት ያስረክባሉ። ከነሱ መካከል ድሃ እንዳይኖር ተደርጎ ሁሉንም ሐዋርያት በስርዓት ያስተዳድሯቸው ነበርና እንዲህ አይነቱን አኗኗር አይሁድ አረማውያን ሲመለከቱ አዲስ ሆኖባቸው ያ ፍቅር ለወጣቸው ማለት ነው። የሚለውጥ ፍቅር ነው የነበረው የክርስቲያኖች ፍቅር ሁሉንም ለወጣቸው ማለት ነው። እንዲህ ባለ መንገድ የክርስቲያኖች ቁጥር እየበዛ አሕዛብ ራሳቸው እየተሳቡ ወደ ክርስቲያኖች መምጣት ጀመሩ፣ ወደ ክርስቲያኖች ጉባኤ መምጣት ጀመሩ ማለት ነው። ከሐዋርያት ሥራ ምዕራፍ 8 ላይ ደግሞ ስንመጣ ወደ ሰማሪያ ወንጌል እንደሰፋ እንመለከታለን። ከይሁዳ ውጭ ማለት ነው። እንግዲህ ለመጀመሪያ ጊዜ ሰማሪያ ናት የተጠመቀችው። ያንንም ያደረገው ከኢትዮጵያዊ ጃንደረባ ቀጥሎ ነው። ኢትዮጵያዊ ጃንደረባን ካጠመቀው በኋላ ፊልጶስን መንፈስ ቅዱስ ነጥቆ ወሰደው ነው የሚለው። የት ነው የወሰደው? ወደ ሰማሪያ ነው የወሰደው። ከጋዛ ወደ ሰማሪያ ይዞት ሄደ ማለት ነው። በሰማሪያ እንደገና ወንጌልን እየሰበከና ያልተጠመቁትን እያጠመቀን በዚያ እንደቆየ ይነገራል ማለት ነው። ከሰማሪያ በኋላ ነው እንግዲህ እየሰፋ ወደ ሌሎችም ሀገሮች ለመሄድ የበቃው ማለት ነው። የእግዚአብሔር ወንጌል የክርስቶስ ወንጌል እንዲህ ባለ መንገድ እየሄደች በዚያ ወቅት በጣም ደስ የሚለው ደግሞ ሁሉም በሮም ቅኝ ግዛት ስለነበሩ ያኔ ሮማውያን እነሱ በሚያስተዳድሯቸው አገሮች ሁሉም ሰው እንደፈለገ ሰርቶ መኖር እንደፈለገ ሂዶ ቤት ሰርቶ መኖር ይችላል የሚል ሕግ ስለነበረ ምንም አይነት ድንበር አልነበረም እና ሁሉም እንደፈለጉ ይገናኙ ስለነበሩ ይሄ አንዱ በጎ አስተዋጽኦ ካበረከቱልን ነገሮች ወንጌል በሰፊው እንዲስፋፋ ካደረጉ ነገሮች መካከል የሚጠቀስ ነው እና ከተለያዩ ሀገራት ጋር ደግሞ በንግድ ይገናኙ ስለነበረ ከአረቦችም ጋር ከሌሎችም ጋር በንግድ ይገናኙ ስለነበረ በጣም ሰፊ አገልግሎት ለመስጠት አብቅቷቸዋል ማለት ነው። ይሄ በራሱ እንግዲህ በወቅቱ የነበረውን አንድ ታሪክ ሊጨምርላችሁና ወደ ሮማ ግዛት ነው የምንገባው። ከዚህ በኋላ ያለውን ታሪክ ማለት ነው። በወቅቱ የነበረው የሮም ግዛት እንግዲህ ሐዋርያት ጌታ በተሰቀለበት ዘመን የነበረው ጢባሪዎስ ቄሳር ነው። ባለፈው እንደነገርኳችሁ የተወለደበት ዘመን ላይ አውግስጦስ ቄሳር ነበረ። ይሄ በሉቃስ ወንጌል ምዕራፍ 2 ላይ የምናነበው ማለት ነው። በተሰቀለበት ዘመን ደግሞ የነበረው ጢባሪዎስ ቄሳር የሚባል ነው የነበረው። ደግ ንጉሥ ነው። ይሄ በቤተክርስቲያን ታሪክ የሚታወቀው በደግነቱ ነው። በኋላ እንዲያውም እመቤታችንን ወደ ቤተ መንግስት ወስዶ በሮም ቤተ መንግስት ውስጥ አቀማጥሎ አደላድሎ እሱ እንደ ወንድ ባሪያ ሚስቱ እንደ ሴት አገልጋይ ሆነው እያገለገሏቸው እንደሚኖሩ ቃል ገብቶ ወደ እመቤታችን ደብዳቤ ጽፎ እንደነበረም ይተረካል በቤተክርስቲያን መጻሕፍት ማለት ነው። እና ምንም እንኳን ባይሳካለትም ማለት ነው። ምክንያቱም ጌታ የእመቤታችንን ተድላ ነፍሷን እንጂ ተድላ ስጋዋን አይፈልገውም ነበረ። ስለዚህም በሮም ቤተ መንግስት ውስጥ የቅንጥል ኑሮ እንድትኖር አልፈቀደም። ስለዚህም የሰማይ መላእክት ነጥቀው በገነት ላሉ ነፍሳት እንደሰጧቸውና ነፍሳትን ተቀብለው ውድስት ስቤት እያሉ እንዳመሰግኗት አንቺን ያዩ ዓይኖቻችን የተመሰገኑ ናቸው፣ አንቺን የዳሰሱ እጆቻችን የተመሰገኑ ናቸው እያሉ በፊቷ ያመሰግኑ እንደነበረ ተጽፏል ማለት ነው። እንዲህ አይነት ደግ ንጉሥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከተሰቀለ በኋላ መነሳቱን ከጲላጦስ አንደበት እንደሰማ ታሪክ ጸሐፊው አውሳቢዎስ ይነግረናል።
ጲላጦስ ነው የነገረው። የጲላጦስን ምስክርነት ሰምቶ ግን ይህ ሰው በእውነት ደግ ነበር ብሎ ነው የተቀበለው እንጂ በማንም ላይ በኢየሱስ ክርስቶስም ሆነ በተከታዮቹ ላይ ተቃውሞ አላነሳም ነበር ተብሎ ተጽፎለታል። እንዲያውም የዚህ ሰው በጣም ደግነቱ የሚታወቀው ደግሞ የክርስቶስን ጻድቅነት የሮማ መንግስት አክብሮ እንዲቀበል ወደ ሴኔቱ አቅርቦት እንደነበረም ተጽፏል፣ በአውሳቢዎስ ታሪክ ውስጥ ማለት ነው። ባለታሪኩ እንደነገረን ይሄ ሴኔት የክርስቶስን ጻድቅነት አልተቀበለውም፣ ውድቅ አድርጎታል አጀንዳውን። ለምን መሰላችሁ ያልተቀበለው? በወቅቱ የሮማ መንግስት አስቀድሞ ያላጸደቀውን ጻድቅ ብሎ መጥራት በፍጹም የተከለከለ ነበር እና ክርስቶስ ደግሞ በተከታዮቹና በወንጌል አማኞች ዘንድ ጻድቅ ተብሎ ይጠራ ስለነበረ ጻድቀ ባህሪ ወይም የባህሪ አምላክ ተብሎ፣ ጻድቅ ማለት ለክርስቶስ ሲነገር በነገራችን ላይ ለገብረ መንፈስ ቅዱስ ሲነገርና ለክርስቶስ ሲነገር ጻድቅ የሚለው ይለያያል ትርጉሙ። ለክርስቶስ ሲሆን ጻድቅ ማለት የባህሪ አምላክ ተብሎ ነው የሚተረጎመው። ለገብረ መንፈስ ቅዱስ፣ ለተክለ ሃይማኖት፣ ለቅድስት ክርስቶስ ሰምራ፣ ለሌሎችም ሲነገር ግን ምን ማለት ነው? ጻድቅ በክርስቶስ ወንጌል ወይም በደመ ክርስቶስ የተዋጀ በክርስቶስ ወንጌል የኖረ ሰው መጠሪያ ስም ሆኖ ነው ሊያገለግል የሚችለው ማለት ነው። እና በዚህ መንገድ ከተረዳ ነው የዚህን ትርጉም ይሄ ሰው የሮማ መንግስት የክርስቶስን ጻድቅነቱን እንዲቀበለው ፈልጎ ነበረ። የሮማ መንግስት ግን ያው ሴኔቱ ውድቅ አድርጎታልና አልተቀበለውም ማለት ነው። እንዲህ ባለ መንገድ ቤተክርስቲያንን ለማክበር ፈልጎ የነበረ ሰው ነው። ምንም እንኳን ሴኔቱ ባይቀበለውም ግን ይሄ ሰው በዘመኑ ሰማዕታትን አልገደለም፣ ክርስቲያኖችን አላሳደደም እና በዚህ ደግነቱ ነው የሚታወቀው ማለት ነው። በዚህ ደግነቱ ነው የሚታወቀው የነበረው። እንዲህ ባለ መንገድ የመጣችው ወንጌል የተሰበከችው የእግዚአብሔር መንግስት ወደ አሕዛብ ስትገባ፣ ያ ማለት ወደ ሮም ቤተ መንግስት ስትደርስ ወይም ወደ ሮም ግዛቶች እየተስፋፋች ስትመጣ ግን በኋላ የተነሱት ነገስታት በተለይ ደግሞ ኔሮን ቄሳር የሚባለው ከተነሳ በኋላ ማለት ነው ከ57 ዓመተ ምህረት እስከ 68 ዓመተ ምህረት የገዛን ይሄ ኔሮን ቄሳር የሚባለው ደግሞ እሱ መግዛት ከጀመረ በኋላ ነገሮቹ ከባድ እየሆኑ መጥተዋል። በቤተክርስቲያን ላይ ቀላል የሚባል መከራ አይደለም የመጣው። እንግዲህ ስለ ኔሮን ቄሳር ደግሞ በቀጣዩ ክፍል ላይ የምንነጋገር ነው የሚሆነው። እንግዲህ ለዛሬ ያነሳነው ቤተክርስቲያን በቤተ አይሁድ ውስጥ የገጠማትን ፈተና፣ የተነሳባትን ተቃውሞ የሚመለከት ነው የነበረው። የመጀመሪያው ተጠማቂም ከአይሁድ ውጭ ማለት ነው ከምድረ እስራኤል ወይም ደግሞ እስራኤላዊ ያልሆነ ተጠማቂ ኢትዮጵያዊ ጃንደረባ ነበረ። ኢትዮጵያዊ ጃንደረባም እንደገና ወደ ኢትዮጵያ መጥቶ የት እንዳስተማረ ነግሬያቸዋለሁ። ወደ 5 የሚጠጉ ሀገሮች አክሱምን ጨምሮ ማለት ነው። የመን አለች፣ ፐርሺያ አለች፣ ህንድ አለች፣ እንዲሁም ደግሞ ያች የሞተባት ግዛት የመጨረሻ ደሴት እሷ ማለት ነው። እነዚህ ከተሞች ሄዶ ተመላልሶ አስተምሯል። ወንጌልን በማስተማርም በዛው በሰማዕትነት አርፏል የሚለውን ታሪክ ነው ስናጠቃልለው ስናይ የቆየ ነው ማለት ነው። ከዚህ በተጨማሪ ያለውን ደግሞ በቀጣይ ክፍል ይዘን እንቀርባለን። ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በያላችሁበት ሁናችሁ ይህንን መልእክት ለሌሎችም እንዲዳረስና ትምህርቱን ሁሉም ሰው እንዲያገኘው ሼር እንድታደርጉልን እንጠይቃለን። እንዲሁም ላይክ እና ሰብስክራይብ በማድረግም ስለተባበራችሁን ስላበረታታችሁን እንዲሁም በሐሳባችሁንም በሐሳብ መስጫው ላይ ስለምታስቀምጡልንና ስለምታበረታቱን እጅግ አድርገን እናመሰግናለን። ጉባኤ ቤታችንን ደግፉ። የጉባኤ ቤቱ አካውንት በዚህ ስር ተቀምጦላችኋል። የምትችሉትን ያህል ደቀ መዛሙርትን መርዳት ትችላላችሁ ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ደህና ሁኑ።